የመቅደስ ተንኮል እንግዲህ የገዛ የጓደኛዋን ጓደኛ የኔ ካልሆነ በማለት እሱ ፊት የሆነ ነገር ለማድረግ ስለምትፈልግ ምክንያቱም ሆነላት ተሳካላት። እንግዲህ ቀለበት ሰረቀች በማለት በእሱ ፊት ለማዋረድ ስለፈለገች የጽናትን ቀለበት ከክላስ ታመጣና ደብተሯ ውስጥ ከታ እንግዲህ በዛ አይነት ምሳሌ መሰረት እፊቱ እንደዛ አይነት ስራ ትሰራለች። ያው ተሳካላት። ሶሲ መታ ጽናት ድራማን እንግዲህ በጠበጠችው ማለት ነው። እንደማይረባ ጣላ በጥብጣ ለቀቀችው ማለት ነው። ኧረ እንዴት ነው ድብድብ? ወዴት ነው? ኧረ ጽናት ምንድነው የበላሽው አላለችም። ኒና ወዲያድ የለም እኮ እንዲህ ነገሩ ይሄ ድራማ አይመስለኝም። የምር ሳይማረሩ አይቀሩም ማለት ነው። ኪራ ሳይቀር ቢሮ ሂዳ በጥፊ ያጠልቅጣበታለች ማለት ነው። እሷን ታያለህ እንዲትጠላህ እንደማላደርግ እመነኝ ብላ ዛቻ አምዝታለች ማለት ነው። ሰላም ሀባይቦች እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ዛሬም ባደስ ቪዲዮ መተናል ማለት ነው። ሀባይቦቼ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበል። አላህ ሀገራችንን ሰላም ያደርግልን። እናንተም በያላችሁበት አላህ ይጠብቃችሁ ማለት ነው። ዱዓ ማድረጋችሁን አትርሱ። እንግዲህ ዛሬም ፈታ ዘና እያልን እንግዲህ መተናል ማለት ነው። ሀባይቦቼ ምን ነው የምን ጭንቀት ነው ደግሞ? ፈታ ነው የምንለው። ባካችሁ ፈታ እያል ዘና እንልባቸዋለን ማለት ነው። የዛሬ ውስጥ ደግሞ እንዲያውም ሌት ያለ ድብደባ ነው። ሌት ያለ በቃ የሌለ ነው አልኳቸው ድብደባው። ኧረ ጽናት እንዴት ነው ነገሩ? ተቆበሰችባት እኮ። ለማንኛውም እንግዲህ በባለፈው ክፍለ ጊዜ ያው እንግዲህ ሰኒን የሚያስጨንቃት ሰውዬ ሲከታተል እያጮለቀ ሲከታተል ነበረ ሰውየው። ነገር ግን ደግሞ አልደረሰበትም፣ አምልጦታል ማለት ነው። ሰኒ ምን ላይ ናት የሚለውንም ዛሬ አብረና ያለን ማለት ነው። ከዛ በፊት ግን ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። መቼም አትከፍሉበትም። ፈታ እያላችሁ ዘና እያላችሁ ሰብስክራይብ አድርጉኝ። ከዛ በመቀጠልም ደግሞ እንግዲህ ያው ናቲም ደግሞ ያዙ ይልቀቁኝ እያለ ነበር። ማን ነው የቅዱስ አክስት መታ እንግዲህ ቁጭ በል ተቀመጥ፣ ምንድን ነው እንደዚህ አይነት እያለች ወግ አጥባቂ ሴትዮ። አዎ እኔን የመሰለ ሰው መጥቷል አሁን ጽናት ድራማ ውስጥ። ወግ አጥባቂ ሴትዮ መታለች ማለት ነው። ምንድን ነው ለእኔ ነው የምታሳይን እያለ ገለማምጠዋለች። አዎ አክስቴ ወግ አጥባቂ ናት። ስለዚህ ስርዓትን ይዘት መቀመጥ ካፈለግ ተቀመጥ የሚል ቀጭን ትዕዛዝ አስተላልፏል። ቅዱስማ እንደዚህ ይሻላል እናቴ። ምንድን ነው መዝረክረክ? ኤኒዌይስ እስኪ ምን ተፈጠረ የሚለውን ነገር አዳምጠን እንመጣለን ማለት ነው። ሀባይቦቼ እንግዲህ ሰኒ ደግሞ እንደተለመደው ለእህቷ ደውላ፣ እህቷ ግን ሄዴት ትመጣ ትላለች። ጽናት ድራማ ውስጥ እንዴት ነው ነገሩ? ለእህቷ ደውላ እስኪ እሷ ዘንድ ደውዬ ማን ላይ ያለቅሳለሁ ከእሷ በስተቀር እሷ ላይ ያላለቀስኩ ማን ላይ ያለቅሳለሁ ብላ ትደውልና የተለያዩ ነገሮችን ጠቆም ታደርግና ወደ ለእሱ ትሄዳለች። ያው የሴት ነገር እንግዲህ ያው ምንም ጀግና ብንሆንም ማልቀሳችን የማይቀር ነው። ነገር ግን እሷ ምን ሆነሽ ነው? እያስጨነቅሽ ነው? ለምንድን ነው እንደዚህ የምትይ ብላ እሷም ተናግራለች ማለት ነው። እንግዲህ በሚቀጥለው እንደምትመጣ ተስፋ እናደርጋለን። የሰኒ እህት አልመጣች አልሆነም። ራኪብ መምጣት አለበት። ራኪብ ካልመጣች ሁሉም ነገር ሰከን አይልም ማለት ነው። እኔ እንዲያው ሲያዋት ህታ አካሏም ራሱ ታስፈራራቸዋለች መሰለኝ። እሷ ስመጣ ሰከን ይላሉ ማለት ነው። ራኪብ መምጣት አለባት እያላችሁ እናንተም ኮሜንት እየጻፋችሁ ነው ማለት ነው። አዎ ትመጣለች፣ አብሽሩ፣ ትንሽ ጊዜ ጠብቁ። እንግዲህ ጠቡ ምንድነው የተነሳው? ሶሲ እንደተለመደው እንግዲህ ቀጭን ትዕዛዟን እና መሰላፋፈዷን ለማሳወቅ እንግዲህ ሰራተኛ ላይ ያላትን ነገር ለማሳወቅ እንግዲህ ትንሿ ሂጂና ሻንጣውን አንጭልኝ፣ ሻንጣዬን ይዤ ልወጣ አይደል እንዴ የመጣሁት እና ሻንጣዋን አንጭልኝ። አይ እያጠናሁ ነው። አይ እሱ የት ይደርስብሻል፣ ሂጂና አምጭልኝ ትልና ቀጭን ትዕዛዝ ታዛለች። ሶሲም እንደተለመደው እንደ ድሮው ጽናት መስላት እንግዲህ ጽናትንም ለማንቋሸሽ ሞክራለች በሰራተኝነቷ የተነሳ ማለት ነው። እንግዲህ አንዳንድ ነገሮች ተባብለዋል። ነገር ግን ይሄን ነገር ዝም ብላ እንደ ድሮው አላሳለፈችም። ጽናትም እኔ ኮራበታለሁ፣ ላንቺ ግን ውርደት ነው የሆነች ዛሬ ስትልም እሷም ተናግራ እላዋ ላይ ተቆብሳባታለች። ዝም ብለሽ አጥኒ እስኪ እናያለን
እሷ እያጠናህ ነው አለችሽ አይደለ ብላም ተቆጥታለች። አንቺ ምን እንዳደረገሽ አንቺም እኮ የእሷን ቦታ ይዘሽ ነበር እኮ ብላ እሷም ትናገራለች። ዛሬ ግን እዛ አይደለሁም የእሷን ቦታ ደግሞ ልክ እሷ አሁን እንደምትወደው ቦታዋ ላይ ሆኜ እጅግ በጣም ነው የምወደው ዛሬም አላፍርበትም ትልና ጽናትም ትናገራለች። ጽናትም ደግሞ እውነቷን ነው። ጽናት ሰራተኛ በሆነችበት ሰዓት በኩራት ትናገራለች እንጂ እንደዚህ እንደሷ የወረደ ቃላቶችን ትናገር አልነበረም። ሰራተኝነት ኩራት እንጂ ውርደት ሆኖ አያውቅም የሚል መልስ አግኝታለች። በሌላ በኩል ደግሞ እንግዲህ ጽናት እያወራች በነበረችበት ጊዜ የሆነ ነገር ታይና እንግዲህ የልጅነት ጓደኛ ሊሆን ይችላል ቤተሰብ ምናምን እያወራች በነበረበት ጊዜ እንደ አጋጣሚ ሆኖ ሶሲ ከይሲዋ ትመጣና እኔ የምለው እዚህ ጋር ከይሲ ሆና ነው የምትሰራው፣ እዛ ጋር አዴ ላይ ደግሞ በቃ ሚስኪን ሰራተኛ ሆና ትሰራለች። ካራክተራቸው ግን በጣም የሚያምር ነው። ኤኒዌይስ እንግዲህ እንዴት ተደስታ በምታወራበት ሰዓት ይሄን ነገርማ ለዴቭ ማሳወቅ አለብኝ ትልና ዴቭ ዘንድ ትደውላለች። እንግዲህ እንዴት ዴቭ አብሮ አደጓ ሊሆን ይችላል፣ እንዲሁም ደግሞ ሊሆንም ላይሆንም ይችላል ብላ በማሰብ ነው መሰለኝ ሶሲ ቆይ እንዴት ነው እንደዚህ ተደስታ የምታወራው ከማን ጋር ነው? ምክንያቱም እሷ ከጽናትንና ኪራን ማጣላትና ከሱ ጋር መሆን ስለምትፈልግ አንዲት ትንሽዬ ብጣቂ ስበብ ስለምትፈልግ ይሄንን ስበብ አድርጋ ለመያዝ ብታስብም እንደ አጋጣሚ ሆኖ ቀጥ ብላ ታየትና ቆይ ምን እያደረግሽ ነው ስትል ትጠይቃታለች። አይ ዝም ብዬ ነው ትልና ጭራሽም እንዳውም ወደ አጠገቧ ትሄድና የሆነ እንግዲህ ሶሲም ደግሞ ማን እኔ ትላለች። ከኔና ካንቺ ሰው ሌላ አለ እንደዚህ ጋር አውርተሽ እስከምትጨርሽ ድረስ እየጠበቅኩሽ ነበረ ብላም ትነግራታለች ማለት ነው። ሲጀመር የሰው ክፍል ማን ፈቀደልሽ ብላም እሷም ትናገራለች ማለት ነው። እሷም እንደዚህ ብላ ስታወራት እንግዲህ ሞቅ ያለ ወሬ ስለጀመርሽ እስክጨርሽ እየጠበቅኩሽ ነው ትላለች። እሷ ግን እየቀረጸቻት ነበረ። ምክንያቱም የተወሰነ ትንሽዬ ምክንያት ፈልጋ ኪራ ዘንድ ሄዳ የሆነ ነገር ማለት ስለፈለገች ማለት ነው። ነገር ግን ያንንም ቪዲዮ ብትቀርጽም ኪራ ዘንድ መሄዷ አልቀረም። እዛም ስትሄድ እንግዲህ ብዙ ነገራቶችን ብላ ካበቃይ በኋላ ያቺ ወጥ ቀቃይ ሚስትህ ስትል አፏን አጠራሞ ለቋታል ማለት ነው። ነገር ግን እሷም አታርፍም። በተደጋጋሚ ደግሞ እሱንም በጥፍ ያጠልቅጣበታለች ማለት ነው። እንግዲህ የቢሮ ሰራተኛቱንም እስከ መረበሽ ድረስ ደርሳለች። ዛሬ ለሁለተኛ ቀኗ ነው። በሚቀጥለው ሶሲ ምንድን ነው ፈጥራ ጽናትና ኪራን ማለያየት የምትችልበት መንገድ ምንድን ነው አትሉ? እሷ ግን እርግጠኛ ሆና እሱንና ጽናትን እንደምታለያየው በደንብ አድርጋ እንደነገረችውም ግልጽ ይመስላል። አይታችሁ ከሆነ እሱም ደግሞ በጣም 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 ተናዶባታል ማለት ነው። እንግዲህ እንዴት ነው የምታደርገው እሷ እንዴት ነው የምትለያያቸው የሚለውን ነገርም አብረን እናያለን። ከዛ በፊት ግን ልጆችን ምንድን እናድርጉ ነው የምትላቸው? አብረን ተከታትለን እንመለሳለን። እንግዲህ ቅድም እንዳልነው በትንሿ የተነሳ ትንሿ ተነሺ እያለች ሻንጣዬን አምጪልኝ እያለቻት ነበረ። ትንሿ ጽናት አይደለ ያልሽው አርፈሽ አጥኚ እያለች ነበረ። በነገራችን ላይ አንድ ሰሞን እኔም እኮ እንደሷ ሳደርግሽ ነበር ሳስከረክርሽ ወይም ደግሞ ሳሾርሽ ነበረ ብላትን ስትነግራት ማሾር እንዴት ነው የሚለውን ደግሞ እኔ ዛሬ ላሳይሽ ትልና ማንቁርቷን ይዛ ዘልዝላታለች ማለት ነው። አረ ተገድ በዛ መካከል እንግዲህ አንዷ ተማሪ ደግሞ ሾለክትልና ኪራ ክላስ ትገባና ማለት ነው የጽናትን ቀለበት በዲግ አድርጋ ትመጣና ያው ድራማ አይደል መቼስ። ከዛ በእጇ ያዝ ያንን በእጇ ያዘችውን እያጠኑ በነበረበት ሰዓት ነገር ግን ሶሲ ትንሽ ከተጨቃጨቁ በኋላ በነገራችን ላይ ድብደባው የምር ነው የሚመስለው። ቆይ ግን ኒና ምን አስባ ነው እንዲህ ዘርጋ ከመያዟ በፊት እኮ ሁለቶችንም አንድ አይነት ሰው ነው ሊይዛቸው የሚያስፈልግ የነበረው ማለት ነው። የጽናት ግን እውነት ለመናገር እውነት ነው የሚመስለው። እውነት እንደማይሆን ተስፋ እናደርጋለን ማለት ነው። የእውነት እውነት ነው የሚመስለው። ያኔ ሀቂቃ የተጣሉ አይነት ነገር አለ አይደል? ኤኒዌይስ እንግዲህ የሰኒ አጋቾች ደግሞ እንግዲህ ሰውየው ስለ እሷ ሲያወራና እንዲሁም ደግሞ በባለፈው የሰራውን ስራ ከጓደኛዋ ጋር ሊያጣላት የሞከረበት ጉዳይ ነበረ። እንግዲህ
በአንድ ጊዜ ነው ከጓደኛዋ ጋር ወይም ደግሞ ከጓደኛዋ ጆከር ጥርጣሬ እንዲኖራት ያደረኩት በአንድ ጊዜ በአንድ ስቴፕ ነው እያለ ይሄን ነገር ሲያወራ ሰኒ አጅሯ በመስኮት ትሰማለች። እያንዳንዷ ነገር እንግዲህ ያወቀች ይመስለኛል። ከዛ አጋጣሚ ደግሞ ሁሉንም ነገር ስለሰማች መስኮቱን ዘግታ ስትገባ ይሰማና ቆይ በኋላ ደውላለሁ ይለውና ከዛም ይሄን ነገር እንግዲህ ስላወቀች ጓደኛዋን እንደማትከዳው ተስፋ እናደርጋለን። እሱም ብትከዳውም ወይም ደግሞ የሆነ ነገር ብትልም ያው የምትጎዳው እሷ ናት። ሌላኛውን ስራችንን ብንጀምር ይሻላል፣ እሷን አሳምኛታለሁ የሚል ነገርም ሲያወራ ሰምተነዋል። እንግዲህ ሰኒ ችግር ውስጥ ናት። ጓደኞቿም እንደምታዩት ችግር ላይ ናቸው። የሰኒ ብቸኝነት ይብቃ እያላችሁ እየጻፋችሁ ነበረ። ሶሲ እንግዲህ እንደተለመደው ስድነቷ ትሄድና ቢሮ እሱንም ለመናገር ፈልጋለች ማለት ነው። እንደ አጋጣሚ ደግሞ እንግዲህ ሀና የምትባለው ገብታ ቁጭ ብላ ነበረ። ያው ሀና ዘንዳ ማነው ኪራን ትጠሪኛለሽ? ማነሽ አንቺ? ማንም ልሆን ጥሪልኝ ኪራን ስትላት አይ ዛሬ እንደ አጋጣሚ ሆኖ ማንንም ሰው እንዳታስገቢ ብሎኛል ትልና ትነግራታለች። እንዴት ነው እኔን አታውቂኝም ብላም ስትጠይቃት አይ ብዙ ከስተመር ስለሚመጣ ምናልባት ረስቼሻለሁ ደግሞ ሸክልሽ ወይም ደግሞ የምትረሻ አይነት ሰው ነሽ ብላ እንግዲህ ቀለል አድርጋ ስትነግራት አቃላ ስትነግራት ተነስታ በገዛ ፈቃዷ ጥሪልኝ ብላ እንዳላስቸገረቻት ሁሉ ተነስታ በገዛ ፈቃዷ ተነስታ ትሄዳለች። የሄደችም ደግሞ ኪራ ዘንድ ነው። ኪራ ቢሮ ዘንድ ሄዳለች ማለት ነው። እሱም ዘንድ ሄዶ ሊያዳምጣት ወይም ደግሞ ሊያትም አልፈለገም። እስቲ እንዲያውም አንቺ ሀነ ዛሬ ማንንም አላስገባም ብለሽ ነው፣ ለምንድን ያስገባሽ? እሱ አይደለችም እኔ ነኝ በግድ የገባሁት ብላ ስትለው እሺ ምንድነው ምን ፈለግሽ ብሎም ሊያዳምጣት ሞክሮ ነበረ። እስቲ ፊቴ በጣም አልቀላም አልጠቆረም ምን ሆነሽ እና ጠቆርሽ ቀላሽ እኔ ምን አገባኝ እባክህ እንድታዳምጠኝ እፈልጋለሁ ብላ እሷም ደግሞ እንዲያዳምጣት አድርጋ ነበረ። እንደዚህ ያደረገችኝ ሚስትህ ናት እንዴ ማለት ቤት ሄደሽ ነበር ብሎ እሱም ደግሞ በመደገጥ ተናግሯል ማለት ነው። ምክንያቱም እዛ ቤት እንዳትሄድ እሱ ይፈልጋል። አዎ ሄጃለሁ፣ ሻንጣ ያላምነሳ ነበር የሄድኩት፣ ነገር ግን ጥጋብ የወጣጠራት ሚስትህ እንዴት አደረገች ትልና ስለ ሚስቱ መጥፎነት እሱ ዘንድ ሄዳ ታወራለች። እሱም ደግሞ ሊቀበላት አልፈለገም። እሱም ደግሞ ለቃልሽ እየተጠነቀቅሽ አለበለዛን የምጨምርልሽ ያለሁ ሲጀመር ሳልጨምርልሽ ውጪ ብሎ ያቀላታል። እሷም ደግሞ መልሳ እንግዲህ እሷ ስትናገር ትክክል፣ ሌላ ሰው ደግሞ ሲናገር ስተት ያደረገው ማን ነው? የምር እንዲያው በውሃ ነው በምግብ ነው ያበላችሁ የምታምናት ነገር ስለና እሷም ስለሷ መጥፎነት ብዙን ጊዜ ለማስታወስ ወይም ደግሞ የሆነ ነገር እንዲላት ትፈልግ ነበረ፣ እንዲረዳት ፈልጋ ነበረ። እሱም ሊረዳት አልፈለገም። ቆይ እኔ ምን ያደርጋችሁ ነው? ምንድነው ማጠፋው? ምንድነው እሷ ላይ እንደዚህ የምትሆኑ ስትለው፣ ምክንያቱም ጽናት ያለ ምክንያት ማንንም ሰው ለመጉዳት ወይም ደግሞ ማንንም ሰው ለመናገር ስለማትፈልግና ስለማውቃት ብሎ አረጋግቶ ይነግራታል። እሱም ደግሞ በድጋሚ ያው ትንሿ ዕቃ ታግዘኝና ሻንጣ ያላውጣ ነው ብላት ነው እንደዛ ያደረገችኝ። በእንደዚህ አይነት ተልካሻ ምክንያት እሷ ምንም እንደማታደርግሽ እርግጠኛ ነኝ ብሎም እሱ ስለሚስቱ መስክሮ ይነግራታል። ነገር ግን ጥፊው እሱም ደግሞ እንግዲህ ከዚህ ከቢሮ እኔ ያዝኩት ስራ ነው ቀጥታ ውጭልኝ ብሎም ሲላት፣ ነገር ግን ሄዳ አጠገቡ ትሄድና አንተ እንደፈለክ ማድረግ ትችላለህ፣ ነገር ግን ያቺው ወጥ ቀቃይ ሚስት ስትካፏ ሳይጨርሰው በጥፊ ያጠለቀጥባታል። እኔን ከድሮም ታቀኛለህ፣ እሷን ግን ከኔ ኋላ ነው የምታውቃት፣ በሷ ቀየርከኝ። ሲጀመር የልጅነት ጓደኛ ናችሁ እንጂ ከሱ ጋር ምን አላችሁ የሚለው ጥያቄም እነሱ ላይ መጥቷል ማለት ነው። ስለዚህ በህይወት የተሳሳትከው እሷን ስትመርጥ ነው። የልጅነት ጓደኛው ስለሆነች እሷን እንዲመርጣት የፈለገች ትመስላለች።
ሶሲም እንግዲህ ስላልመረጣት በተናደደችበት ወቅት ላይ ነች መሰለኝ እንደ አዲስ እንደ ግርሳት ፈጅቷታል። የማያገባት ወይም ደግሞ የማይመርጣት መስሏት ነበር ከዚህ በፊት ስትሄድ። ነገር ግን በተደጋጋሚ መጥታ ነገሩን ስታይ ነገሩ እውነት ስለሆነ በጣም ተናዳለች መሰለኝ። ይሄን ያየችው እንግዲህ እኔ አለያይቼ ከሁለቶችም እኔ ወስደዋለሁ ያለችውን ነገር እንግዲህ ወይም ሰው እሷ ይዛው ስትቀመጥ እንግዲህ በጣም ተናዳለች። ለማለያየት እቅዷን እያዘጋጀች ያለች ትመስላለች። ነገር ግን እንደዚህ እንደ መላክ እንዳነገስካት እንዴ ምንም ብዬ እንዴት እንደምትጣላት እንደማደርግ ይችን ቃል እንዳትረሳት ብላ እሷም ደግሞ እንግዲህ ቀጭን አላደለ ዛቻ ዝታ ሄዳለች ማለት ነው። እንግዲህ በተዘዋዋሪ ደግሞ ድንገት በተጣሉበት ሁኔታ ሾለክትልና የሰራተኛይቱ ጓደኛ ወርቁን ስለሰረቀችው ሰርቃም ደግሞ ከመስረቋ ሰራተኛይቱ ቦርሳ ውስጥ ትከትና የምታደርግበት ቅጥ አምላኩ ሲጠፋት፣ ነገር ግን ሲፈለግ በነበረበት ቆይታ ድንገት በር ተቆርቁሮ የሰራተኛይቱን የሚወዳትን ልጅ መጥቶ ነበረ። ለሱ ስትከፍት እንዳጋጣሚ በቃ ይገኛል ከሆነ ሰዓት በኋላ ይገኛል ብለው እሷም ተረጋጋች ማለት ነው። ነገር ግን ከዛ በኋላ ሊወጡ በቆዩበት ሰዓት ማለት ሊወጡ በነበረበት ሰዓት አንዷ ቀልቃላ ያችሁ የሰረቀችው ማለት ነው ሰርቃ ቦርሳ ውስጥ ያደረገችው ድንገት እና ለምን አትፈትሽንም እንዴ ልንሄድ እኮ ነው ብላ ትላታለች። አይ ምንም ችግር የለውም ሄዱ ብትልም ወይም ደግሞ ጽናት እሷም ደግሞ እንግዲህ አረ መፈተሽ ያለበት እንዴ ሁላችንም እንፈተሽ ትልና እሷም ያው ቦርሳ ውስጥ ስላደረገች ቆይ እስቲ እዚህ ደብተር ውስጥ እኮ እኔ ደብተሬን አስቀምጫለሁ ትልና ትንሿን ደብተር ዝርግፍ ስታረግ ቀለበቱ ወጣ። ነገር ግን የከተተችባት እሷ ናት። ትንሿ ምንም አታውቅም። ትንሿ ስታስጠናቸው ነበር። እንዴ እናንተ እንዴት ነው እንግሊዘኛ የምታነብ? እረ እናት ወልዳለች። የምር እናት አስተምራለች። ኦ ማይ ጋድ ኦ ማይ ጋድ ድራማ ላይ እንደዚህ ታሳየች። ከጀርባማ ኦ ማይ ጋድ ናት ማለት ነው። ዋው ዋው ዋው። እንግዲህ ሶሲ ዛቻ ዝታሄዳለች። በሚቀጥለው ምን ይፈጠራል? እንግዲህ ስለሞተው ሰውዬ እያነሳ ሰኒን ማስጨነቅም ቀጥሏል። አዲሱ ሰውዬ እንግዲህ ምን ይፈጠራል የሚለውን ነገር በሚቀጥለው ቪዲዮ እናያለን ማለት ነው። ሰኒ ምን ደረሰች? ሰኒ ከጓደኞቿ ምርቃለች። ያለው አንድ ሰውዬ ብቻ ነው። አንዱም ደግሞ ሲሄድ ሲመጣ ያስቸግራታል በሰውየው በሞተው ሰውዬ ምክንያት። ይሄ ምክንያት በማን ነው? በነጽናት ምክንያት ነው። ዛሬ ግን ተጎኗ ሰው የለም። በቃ እንደዚህ ነው እንግዲህ። ከዛ በፊት በነገራችን ላይ ከድብደባው በኋላ ቀለበቱ ጠፋ ተብሎ ከመታወቁ በፊት ተናዳም ነበረ። እንግዲህ ኒና ለማረጋጋት ሄዳ ነበር ወደ ክላስ። እንዴ ደበደብሻት እኮ እንዴ ቆይ ተረጋጋሽ ብላ እሷም ለማረጋጋት ስትሞክር አይ እንዴት ነው በቤት የመታ ስትሰድበኝ ምናምን በሰራተኝነቴ ልታንቋሽሸኝና ዝቅ ልታደርገኝ ትሞክራለች። እኔ ሰራተኝነቴ እጅግ በጣም ክብሬ ነው፣ እጅግ በጣምም አላፍርበትም፣ እኮራበታለሁኝ ስትል ተናግራለች። አንዳንድ ሰው እንደምታውቁት በሆነ ችግራችን እኛን ዝቅ ለማድረግና ለማንቋሸሽ ወይም ለማሸማቀቅ ይሞክራሉ። እሷም ያጋጠማት ይሄ ነው። ሰራተኛ ማለት ኩሩ ነው እንጂ ሰራተኛ ማለት ሰራምቴ ሰርቶ የሚያድር እና ሰርቶ የሚያልፍለት መሆኑን ስላላወቀች በዛ ልታሸማቀቅ ትሞክራለች። እኔ ግን የምኮራበት እንደሆነም አሳይቻታለሁኝ። ሰራተኛ ሁኝም ደግሞ ትልቅ ደረጃ መድረሴን ዛሬ ታያለች። ያ ስላናደዳት ነው ብላ ትናገራለች ማለት ነው። እውነቷን ነው። ሰራተኝነት ኩራት ነው እንጂ ማሸማቀቂያ ቃል እንዳልሆነም አሳይታታለች። ኤኒዌይስ ቀጣው እናያለን። መልካም ሀባይብ